የኮሪደር ልማት ስራው በበርካታ ከተሞች የገጠር ከተሞችን ጨምሮ በበርካታ ከተሞች ነው እየተከናወነ የሚገኘው። በከተማ ብቻ ወደ 63 የሚደርሱ ከተሞች ናቸው የኮሪደር ልማት ስራ እየተከናወነባቸው የሚገኙት። ከባህር ዳር አሁን ደግሞ በቀጥታ ወደ ጎንደር እንለፍና በጎንደር ከተማ የመጀመሪያው ዙር የኮሪደር ልማት ስራ ተጠናቆ ሁለተኛው ምዕራፍ ተጀምሯል። ለልማቱም 1.7 ቢሊዮን ብር ኑ ጎንደርን እንሞሽር በሚል መሪ መርሃ ግብር ገቢ ለማሰባሰብ የታቀደ ሲሆን የግንባታ ስራውም በመስከረም ወር እንዲጠናቀቅ ሌት ተቀን እየተሰራ እንደሚገኝ የከተማ አስተዳደሩ አስታውቋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን ደግሞ የጎንደር ከተማ ከንቲባ ቻላቸው ዳኘው ለስራ በመጡበት እዚሁ ስቱዲዮአችን ጋብዘናቸዋል። ተጨማሪ መረጃዎችን እንጋራለን። ስለመጡ ከልብ እናመሰግናለን። አመሰግናለሁ። መልካም እንግዲህ የባህር ዳርን የኮሪደር ልማት ስራ እየተመለከትን ነበር። የጎንደርም የመጀመሪያው ምዕራፍ አልቆ ወደ ሁለተኛ ምዕራፍ እየተሸጋገረን የሚገኘው የጎንደር የኮሪደር ልማት ስራ ከተማዋን በማዘመን የነዋሪዎችን ሕይወትም ከማቅለል አኳያ ያለው ሚና እንዴት ነው የሚገለጸው የሚለው ጉዳይ እናስቀድም። መልካም እንግዲህ የኮሪደር ልማት ባለፈው አመት ወደ ነሐሴ አካባቢ ነው የጀመርነው። የመጀመሪያውን ፌዝ ታህሳስ አካባቢ ነው ያጠናቀቅ ነው። በጣም ውጤት ባመጣ ህዝብ የሚታይና የሚጨበጥ ለውጥ ያሳየ በመሆኑ ህዝባችን በጣም በከፍተኛ ሁኔታ ድጋፍ ያደረገበት ነው። የኮሪደር ልማታችን ትንሽ ጀመርን፣ እሱን አጠናቀን ህዝቡ እንዲያደረግንና በጣም ኃይል ያሰባሰብንበት በጣም ህብረተሰቡ በራሱ አውጥቶ እንዲያድስ እንዲሰራ እንዲጠግን ያደረግንበት ነበርና ከፍተኛ ከህዝብ ጋር ያለን አብሮ ተሳስሮ የመስራት ስራን ትልቅ ለውጥ ያመጣንበት የመጀመሪያው ኮሪደር ብዙም ትምህርቶች የተማርንበት ነበር። በአፈጻጸምና በተለይ ስራ አፈጻጸማችን የቀየረ ነው። አዲስ አበባ መጥተን ለመጀመሪያ ጊዜ ጎብኝተን አይተን ባለሙያዎችን ጭምር እዚህ አምጥተን ነበር ተሞክሮውን የወሰድንና የሌት ካሜራ አድቫንቴጅ ሁሉ ተጠቅመናል። ሌሎች የተሳሳቱት እንዳይነሳሳት በጭምር እና የጊዜ አጠቃቀም 24 ሰዓት ነው ከተማችን ላይ ይህ ስራ የሚሰራውና እኛ አካባቢ የበዓላት የምን ወቅት እሱን ሁሉ ህብረተሰቡ ጋር ተግባብተን አንድም ቀን ምንቆምበት ቀን የለንም። እኛ በዓላትም ቀን ሆኖ እኛ ስራ እንሰራለንና በዛም የስራ ባህል ሁሉ የቀየረልን በጣም አግባብቶናል ከህዝብ ጋር ብለን እንወስደው። የጎንደር የኮሪደር ልማት ጅምሩን ቀደም ሲል እርሱ የገለጹትን ተመልክተነው ነበር። ፋሲል አምሮ ተውቦ ፋሲለደስን አይተን ነበረ። የተጀመሩ ስራዎች አሉ። አሁን ደግሞ ጎንደርን እንሞሽር ብላችሁ የገቢ ማሰባሰቢያም ለማድረግ እየሰራችሁ እንደሆነ ሲገለጽ እየሰማን ነውና በተለይ ደግሞ የኮሪደር ልማቱ አዲስ አበባ ላይ የተለያዩ ቴክኖሎጂዎች አሉና ጎንደር ላይ ህብረተሰቡ አዳዲስ ቴክኖሎጂዎችን እንዲጠቀም የሚያስችሉ ምን ሀሳቦችን ይዛችሁ ለከተማው መጥታችኋል? መልካም እንግዲህ የመጀመሪያውን ጨርሰን ሁለተኛው የኮሪደር ልማት ገብተናል። ከተማችን እንግዲህ የቱሪስት መዳረሻ ከሚባሉት ኢትዮጵያን ቦታዎች መካከል አንዱ ጎንደር ነው። እንግዲህ ከተማችን በ2 ኪሎ ሜትር ልዩነት ብቻ ከ7 በላይ ዓለም አቀፍ ቅርሶች የሚገኙበት ነው። የሰሜን ብሔራዊ ፓርክ አለ። የጣና ዙሪያ ገቡ እንደዚሁ የተመዘገበ ነው። ከዛም ውጪ የጎርጎራ ኢኮ ሪዞርትም እዚያው እኛ ነው ጋር ነውና እሱን ከተማውን ማዘመን ሰርቪሱን ለቱሪስት በሚመጥን መልኩ ማዘጋጀት የቆሸውን አቧራ የነበረውን የማራገብ ስራ እነሱን ስራዎች ለመስራት ነው ጥረት ያደረግነው። ማዘመኑ እንግዲህ ብዙ ከተሞቻችን የኛም ኢትዮጵያ ውስጥ እንዳሉት አብዛኛው ከተማ የኛም ሲመሽ አብሮ የሚተኛ ከተማ ነው፣ ይጨልማል። ኮምፕሊትሊ ከተማውን የመቀየር ማንም ሰው በፈለገው አይነት መጠን ነው ቤቱንም ምኑንም የሚሰራ የነበረው። አሁን ዩኒፎርሚቲ እንዲኖር የሰራንበት መንገድ ፋውንቴኖች እንዲኖሩ፣ ፕላዛዎች እንዲኖሩ፣ ህዝብ ሄዶ የሚዝናናባቸው የሚቀመጥባቸው ቦታዎች እንዲኖሩ የሰራንበት ነው። ባይዘው የኮሪደር ልማት ህዝብንም ያከበረ ነው። አሁን ብዙ ፕላዛዎቻችን ድሮ እኛንን ተቀምጠን ጥቂቶች ተቀምጠን ሌሎቹን አቁመን ባላከበረ መልኩ ነበር። አሁን እነዚህ መቀመጫዎች ተሰርተው ህዝብ አደባባዮች ህዝብ ነው መጀመሪያ የሚቀመጠውና ህዝብን ያከበሩ ፕሮጀክቶች ናቸው። ለህዝብ ለህፃናት ለወጣቶች የሚመቹ በማድረግ በኩል ሰውኛ ነው ባህሪው ማለት ነውና እጅግ በጣም ህዝባችን ወዶታል፣ እየደገፈን እያገዘንም ነው። አሁንም ጎንደርን ሞሽር ብለን ሰኞ ሚያዝያ 20 በሸራተን ሆቴል 11 ሰዓት ላይ ጥሪ ጠርተናል። 1.7 ሁለተኛው ፌዝ ከአጼ ቴዎድሮስ ኤርፖርት እስከ አጼ ቴዎድሮስ አደባባይ ድረስ የሚወስድ ነው
ወደ 12.5 ኪሎ ሜትር ነው። ሶስተኛ ፌዝ አለን። ይህን ግን እስከ መስከረም የማጠናቀቅ ስራ እንሰራለን ብለን ሌሊት ቀን እየሰራን ነው። እንግዲህ ሞቢላይዝ የማድረግ ስራዎችም ጭምር እየተሰሩ እንደሆነ ነው እየገለጹልን ያሉትና አካባቢውን ይበልጥ በማነቃቃት በኩል ቀደም ሲል ሲገልጹልን እንደነበረው በግልጽ እንደሚታወቀውም ጎንደር የቱሪስት መዳረሻ ከሆኑ የመስህብ ስፍራዎች መካከል አንዷም ጭምር ናትና ከማህበረሰቡ በተለይ ከውጭ ከሚገኙ ተወላጆችስ ምንድን ነው የሚጠበቀው በእንደዚህ አይነት የልማት ስራዎች ላይ ከመሳተፍ አኳያ? መልካም። አሁንም ማህበረሰባችን እዛው ያለውም ከፍተኛ ተሳትፎ እያደረገ ነው። በተለይ የኛ ጥንታዊ ከተማ ስለነበር አስፓልትና መኖሪያዎች ድርጅቶች እዛው ከአስፓልቱ ዳር ነው የነበሩትና አሁን 40 50 70 ካሬ ወጥቶ ቤቱን አፍርሶ ራሱ ሰርቶ በምንሰጠው ዲዛይን ኤቭሪ ኮምፖነንቶችን በሙሉ አሟልቶ ነው እየሰራ ያለና ኦልሞስት ከ850 ሚሊዮን ብር በላይ አዋጥቷል። ይህን በመስራት በኩልና ከፍተኛ ነው ያለው። በዲያስፖራውን በኩል አሁን በጀመርነው እንቅስቃሴ ከፍተኛ ድጋፍ ነው ያለን። ቶሎ አዘጋጁልን የስልክ ቁጥሮች፣ የባንክ አካውንቶች ቢዚ እንዳይሆንብን አሁን በውስጥ የሚልኩልን እንደዛ ነውና ከፍተኛ ርብርብ ያደርጋል ብለን እናስባለን። አሁንም እኛ ኑ ብለን ስንጣራ ህዝቡ እጁን ዘርግቶ ነው የተቀበለን። የጎንደር ከተማ ከንቲባ ቻላቸው ዳኘው ለሰጡን ማብራሪያ ከልብ እናመሰግናለን። መልካም ጊዜ።